ምሩ ኪራ ይመጣል፣ ይበላል፣ ሊተኛል፣ ይወጣል። በቃ ህይወቱ እንደዚህ ሆኗል። እሺ ቆይ በድንገት እንደዚህ መሆኑ ምንድነው? አላውቅም። ክብሮም ግን አንዳንድ ሀዘን እየቆየ ይበረታል፣ ታገሹ አለኝ። እሺ ምን እስኪሆን ነው የምንታገሰው? ራሱን እኮ ጣለ። አላውቅም። እኔ ግን ይሄ አብሮት ያለው ቅዱስ የሚባል ሰውዬ ምንም አልተመቸኝ። አልዋሽሽም፣ እኔም አላምነው። ግን አንዳንዴ በቀል እያስመሰለ የሚያወጣቸው ቃላቶች ጥያቄን ይጭሩብኛል። እንዴት? ለምሳሌ ጠዋት አትቀስቅሰው ስለው ታዩ ቀሰቅሰዋለሁ፣ መኖር የሚጀመረው ካለ መኖር እንደሆነ ማወቅ አለበት አለኝ። ምን ማለት ነው? አላውቅም ምሩ። ደግሞ ጠዋትም ሲቆጣው ነበረ። ምን እያለ? ምን እየተባባሉ እንደነበር አላውቅም። ልክ እኔ ስመጣ ዝም አሉ፣ ግን ቅዱስ ተናዶ ነበር። ወይ ፈጣሪ! ይህን ቅዱስ የተባለ ዱብዳ ከየት ነው ያመጡብን? ናሆሜ ሊያወሩ ፈልጎ የራሱን የባጤ ቆጡን ነው የሚቀባጥረው። ልክ ነሽ። አንቺ ስትጠይቂው በሳቅና ጨዋታ አዋስቶ ነው የሚመልስልሽ። አዎ ወደ ሁላ እንቆቅልሽ ነው። ዛሬ ከናሆሜ ጋር ሊያወሩ ቤት ተቀጣጥረዋል። አረ በቃ እኔ እመጣለሁ። አይ ግን ቤቱን አትልቀቂ፣ ድንገት እንኳን ኪራ ቢመጣ። አይ ምሩ፣ ኪራ እኮ ለአዳር ብቻ ሆኗል የሚመጣው። አይዞሽ እሺ፣ ሁሉም ያልፋል። አላውቅም ግን ያሁኑ ከበደኝ። አዎ ደህና ሆነ ስንለው እንደዚህ መሆኑ ያስደነግጣል። ምሩ አላውቅም። ግን እንዴት ነው ፍቅራችሁ? ማለቴ ሲያወራሽ አንድም ቀን የሚያስቀይመኝን ቃል ተናግሮኝ አያውቅም። እና ቆይ ምን ሆነ ነው የሚባለው? አላውቅም ግን ሳስበው በራሱ ተስፋ የቆረጠ ይመስለኛል። ለምን እንደዛ ያደርጋል? ምን አውቃለሁ። በባዶ ወሬ ያስኩሽ አይደለ? እስቲ ምግብ ላምጣ እንብላ። አይ እኔም ካንቺ ጋር ሰውን ከተበላልኝ ላምጣ። እሺ አይ ጽናት፣ ማን ይሁን ደስታ እንደ ሰማይ ይራቅሽ ብሎ ይረገምሽ? ምንድነው? ሸመደኝ ነው እንዴ? አይን ትፈሪያለሽ እንዴ? ሰውዬ ምን አርጊ ነው የምትለኝ? ቤቴ በግድ መቀመጥ ሳያንስ ደግሞ ታፈጥብኛለህ? እና መቼ ሳይነን ጨፍኛ ልቀመጥ? እና ምን አርጊ ነው የምትለኝ? ወይ ቲቪውን ንክፈተው። ባክሪ ሞቴት እንዳላላቅ። አንቺ በቃ ካልጋሽ ውጭ እቃዎች የት እንዳሉ አታውቂም? እየሰደብከኝ እኮ ነው። ቆይ ግን ለምንድን ነው ከኔ ተቃራኒ መሆን የሚያስደስትሽ? አላቅ ሳየ ታናድደኛለህ። ያው ምናልባት የኮሰረቱ ነገር። በቃ አንተ ሰውዬ። እሺ በቃ አትናደጂ። ቆይ ለምን እንደምትፈታተነኝ? ውስጥሽ የተሸፈነ ህመም ስላለ። አረ እሺ የኔ ኤክስሬ። አቤት። ይኸውልህ አይን አነባለሁ የልብ አውቃለሁ የምትለው ጮቤ እኔ ሰኒ ጋር አይሰራም። እሺ ቆይ አንቺ ግን ለምንድን ነው ሰውን ላለመቅረብ በቻልሽው አቅም ግንብ የምትገነቢው? ሰውን መቅረብ ትርፉ ማም ስለሆነ። እንዴት? የሰው ልጅ ሁለት እግር ያለው ተንቀሳቃሽ እባብ ስለሆነ። አትሾጂ። ቃሉ የሚለው እንደ እባብ ብልህ እንደ እርግብ የዋህ ሆኖ ነው የሚለው። አረ የእርግብ ልብ የሚያገኝ የለማ። አሃ ስለዚህ ሁሉም ሰው እባብ ነው እያልሽ ነው? አዎ። እሺ አንቺ እንዳልሽው ብንሆን እንኳን እኮ ሁሉም እባብ ደግሞ ተናዳፊ አይደለም። በቃ ርዕስ ቀይር። ከእውነት አትሽሽ። አንተ በማያገባ ገብተህ ለመፈትፈት አትሞክር። ሰኒ እኔ እናቴ ናት ያሳደገችኝ። ስለዚህ እባክሽ አታርቂ። ይቅርታ ግን አይደለም አንተ እናትህ ራሱ ብትመጣ ማመን አይነት ሰው አይደለም። እኔ እኮ ምንም ፈልጌ አይደለም፣ ግን በቃ ከልብሽ እንድትስቂ ነው የምፈልገው። ያው በቃ ተወኝ። ይህንን ማስመሰልሽ እንድታቆሚ ነው የምፈልገው። ለምን እንደዛ ፈለክ? ቅድም እንዳልኩሽ ያልተኖረ ወጣትነት ስለሚያመኝ ነው። አትፈለሰፍብኝ።
ይህ ሰው ያዳር ነው እንደሚመጣው። ቆይ አይደለም ኪራዬ ወደ ቤት እንዳይመጣ እኔ ምን አውቃለሁ? መጣው እያልኩ ቀረ። መቼም ሙድ እያዘብን አይደለም አይደል? ምናልባት ያልከው ቦታ ጠፍቶበት እንዳይሆን። እና ታዲያ ቢጠፋበት አይደውልም እንዴ? እንደውም ደወለ። ሄሎ ቅዱስ። አዎ እሱን ቅያስ ታጥፋል። በቃ ፊት ለፊት ያለው ብረት ግቢ ነው። እሺ አንኳኳ፣ እንከፍትልሃለን። ይኸው ደርሷል። በስተመጨረሻም መጣ። ተመስገን ዛሬ በጊዜ ገባ። የለችም እንዴ? ጽናት የት ሄዳ? አምላኬ ለምንድን ነው የወጣ ምና የመኖር ትርጉም የጠፋብኝ? ግን ለምንድን ነው ህይወቴን መቀጠል ተራራ የሆነብኝ? ያ ቅዱስ የት አባቱ ሄዶ ነው? ቆይ ስልክ የማያነሳው? ለነገሩ ሁሉም ሰው እኮ ጊዜያዊ ነው። እንኳን እሱ እድሜ ልኬን የሚያውቁኝም አልታመኑልኝ። ያኔ አባቴ እንዳይጎዳብኝና ሁላቸውም ራሳቸውን ሲወቅሱ ሳይ ጠንካራ እንደሆንኩ ባልመሰለም፣ ግን በገዛ እናቱ ፊት ያልታመነና ያልጠነከረ ልጅ የትም በሰላም ነው አይደለ? ግን ቆየህ እኮ። ይቅርታ ቆየሁ። ኧረ አልቆየም። 1-2 ሰዓት ብቻ ነው ያረፈድከው። ደግሞ ይሄ እንደ ልምዳችን 30 ደቂቃ ምናምን ብትጨምርበት በጣም ጥሩ ነበር። እሺ በቀጣይ አስተካክላለሁ። በጣም ጥሩ አስተያየት ትቀበላለህ። አሁን የጠራን ስለ ኪራ አንዳንድ ጥያቄዎችን ልንጠይቅ ነበር። እኔም እኮ ስደውልልኝ ስለ እኔ ልጠይቁኝ እንዳልሆነ ገብቶኛል። በቃ ከገባውን ቀጥ ብለን ወደ ጉዳዩ ብንገባ ጥሩ ይመስለኛል። ግን ገርሞኛል። ምኑ ነው የገረመህ? አይ የረጅም ጊዜ ጓደኛው ፍቅረኛው እያላችሁ ስለ ኪራ እኔን ለመጠየቅ ስትጠሩኝ መመጻደቁ ትንሽ ሊቆየ ምን ይመስላል? ናሆም ምን እያልክ ነው? ተምሮ ችግር የለውም። ሰው ተናገረኝ ብዬ ቅር የምሰኝ አይነት ሰው አይደለሁም። እሺ አሁን የምታውቀው ነገር ካለ እባክህ ንገረን። እኔና ኪራ በአጋጣሚ የተገናኘ ነው። እንዴት እባክህ? ልገጨው ነበር፣ ያው ባለፈው እንደነገርኳችሁ ማለት ነው። እንዴት? እሱ ራሱን ሊያጠፋ ምላጭ ይዞ እየሄደ ነበር። እኔ ደግሞ አረፋፍጄ ምግብ ስለምበላ ቡና ልጠጣ እየሄድኩ ነበር። ገባብኝ። በዚህ አጋጣሚ ተገናኘን። በፍጹም እኔ ይሄንን አላምንም። ቆይ ኪራ እንዴት ራሱን ሊያጠፋ ይችላል? እያወራ ያለው እኮ ስለ ኪራ ነው። ደግሞ እንደዚህ ስላልክ ምናምን እንዳይመስልህ። በቃችሁ። ምንድን ነው እንደዚህ የምትሉት? እኔ ጎበዝ ኪራን አተረፍክልን ብላችሁ እንድታጨበጨቡልኝ ወይ እንድታደንቁኝ አይደለም እየነገርኳችሁ ያለሁት፣ ልጁን ትሪት እንድታደርጉት እንጂ። ግን የምትለው ነገር ይታወቃል አይደል? እናንተስ ብትሆኑ ኪራን ስለ እናቱ ደብቃችሁት የደካማነት ስሜት እንዲሰማው እንዳደረጋችሁ ይታወቃችኋል። ይሄ ሰውዬ የምናውቀው አረ ናሆም የተከተለው። ቆይ ምንድን ነው እንደዚህ ያናደደው? እኔ ምን አውቄ? ሲጀመር ጤነኛ አይመስለኝም። ኧረ ቀስ ሰውዬ፣ የቆየ ቂም አለብህ እንዴ? ወይ ካልሆነው ጌሻ እንሂድ እንዴ? ኧረ እባክህ። ሌላስ? ጮቴን ወደድከው መሰለኝ። ድምፅሽ ግን የእውነት የበረሃ ፍየሎችን ነው የሚያስታውስኝ። በቃ ወደዛ። ብዙ ከሰማሁ ብዙ ታወራለህ። በቃ እናንተ ማመስገን አትወዱም አይደል? ምን ስለሰደብከኝ ነው ማመሰግነህ? በይ እኔ ልሂድ በቃ። ባይሆን በሙቋሻ ውሰጅበት። እሺ እሺ። እንዴት ነው ውሃው? ሞቅ ፈላ ተክተክ ይበል። በቃ ጤነኛ መልሳት መልሽ ማለት። አይ ተው፣ እንደውም ከደር ብረት ድስት አምጥቼ ውስጥ ገብቼ ሞላ አድርጌ እቀቀላለሁ። እሺ። አሃ
በቃ ተመላልሼ እንዳስታመምሽ ፈልገሻል ማለት ነው አይደል? እንዴት? ያው እንግዲህ በፈላው አካል ተቀቀልኩ አልሻ። ባይሆን በዛው ኮሰረት ጣል አድርጊባት። ፍቅርነት ዝም በል አቃጣይ። ለማንኛውም እግርሽን ሳይሻለሽ ጨጓራሽ እንዳይላጥ ደግሞ እኔ በጊዜ ልድልሽ። ደህና ሁኚ። ምን ይመስላል? እግሬን እኮ ከቀኝ ወደ ግራ አጣመመው። ምንድነው 10 እንደ ሸማኔ ዕቃ ቤት የሚመላለሰው? ቅዱስ ቆይ ተረጋግተን እኮ ማውራት እንችል ነበር አይደል? እኔ የሚገርመኝ እኮ ከእናንተ ምን ፈልጌ ነው እንደዚህ ማድረገው የሚመስላችሁ? እንደዛ አይደለም። ይኸውልህ በዚህ ጊዜ ሰውን በቀላሉ ማመን ትንሽ ከባድ ነው። ይገባሃል አይደል? ትሰማኛለህ? እኔን ተው። ለልጁ ግን ትንሽ እንክብካቤና ፍቅር ብታሳዩት ምን ትሆናላችሁ? እኔ እኮ በሰዓቱ ምን አገባኝ ብዬ መተው እችል ነበር። እሺ ቢያንስ ተረጋጋና እናውራ በቃ። ይቅርታ ግን ይሄ መዘግየታችሁ ልጁን እንዳያሳጣችሁ ፈራለሁ። እንዴት አድርጌ ሳምንት እንዳቆየሁት እኔ ነኝ የማውቀው። እሺ ቆይ ምንድነው ንገረኝሽ ልስማ። ናሆም ኪራ በዚህ ሰዓት ከየትኛውም ጊዜ በላይ ደካማ ሆኗል። ታስፈልገዋለህ። ቅዱስ እኔ እኮ ሁሌም ከጎኑ ነኝ። ይኸውልህ ከጎኑ መሆን ማለት በአካል አይደለም። ስለ እናቱ ስለደበቃችሁት በጣም ተሰምቶታል። እናቴ ያልነገረችኝ ስለማታምንብኝ ነው፣ ስለዚህ ማንም ሰው ሊያምንብኝ አይችልም ብሎ እያሰበ ነው ያለው ልጁ። ልክ ነህ። እሱ ትልቅ ጥፋታችን ነው። እኔም እያልኩ ያለሁት እኮ ሳይረፍድ ይህን ጥፋታችሁን አስተካክሉ ነው። እሺ ቆይ ታዲያ ምን እናድርግ? ለመኖር እንዲጓጓ አድርጉት። እንዴት አድርገን? እሱን እንማከርበታለን። በጣም አመሰግናለሁ ቅዱሴ። ሸኝሽ በቃ ትንሽ። ኧረ መኪና ይገደልሻል። ቢስ በቃ ሰላም ደሪ። ግን ቅዱስ ያለው ነገር እውነት ቢሆንስ? እንዴ ምሩ ኪራ እኔን ጥሎ ሊሞት? አባቱስ? እንደዚህ ኪራ እናቱ ምን ያክል ይወዳት እንደነበር ታውቂ የለ ነው? ግን እንዴ ቆይ እዚች አስፈሪ ዓለም ላይ እኔን ብቻዬን ጥሎ ሊሞት? አይ እንጂ እሱ እንዳለው ተስፋ ቆርጦ ከሆነ እኮ ከኔ የተሻለ ሰው ይገባታል ብሎ አስቦ ይሆናል። እሺ መላ ነው። ግን እንዴ እዚች አስፈሪ ዓለም ላይ ብቻዬን ጥሎ ሊሞት? ተይዚ አንቺ ራሽን አትውቀሽ። የቻልሽውን ሁሉ ሞክረሻል። እኔም ብሎ አፍቃሪ ምንም እኮ ጎደሎውን መሙላት አልቻልኩም። በርቺ ዚ አሁን ለኪራ ታስፈልጊዋለሽ። በዚህ ሰዓት ያለሽ አንቺ ብቻ ነሽ። ምሩዬ ግን ደከመኝ እኮ። ምን ማለት ነው? አንቺም ተስፋ እየቆረጥሽ እንዳይሆን ጠንካራ መሆን አለብሽ። እኔም አለሁልሽ። እሱማ ከመበርታት ውጭ ምን አማራጭ አለኝ? ግን በቃ ዛሬ ደስተኛ እንደሆን እንዳልተፈቀደልኝ አረጋገጥኩ። እንደዚህ አንቺም ተስፋ እየቆረጥሽ እንዳይሆን ጠንካራ መሆን አለብሽ። እኔም አለሁልሽ። ጽዬ ጠንከሪልኝ። ለኪራ እኮ ብርታቱ አንቺ ነሽ። ዛሬ ገና ከረጅም ጊዜ በኋላ አገኘሁህ። እንዴ ሁሌ ታገኘኝ የለ እንዴ? ያው ተኝተህ ነው ማገኘህ ማለት ነው። ቤት ውስጥ ማንም የለም እንዴ? ዛሬ ቤቱ ጭር አለ። አዎ ጽናቴም ቤት እንደሄደች እኔ እንጃ። ታዲያ ምን ሆነ አንተ ኩር ምትል የተቀመጥከው? አይ ምንም። እኔ የምልህ እንዴት ነው የሄድክበት ስራ ተሳካል? አይ ዛሬ እንኳን ሰኒ ጋር ሄጄ ነበር ምግብ ላደርስላት። እኔ ራሱ ከሄጄ አላቅም በእናትህ። በቃ ተቀይማኛለች። አይ ችግር የለውም። ያንተን ቦታ እኔ ከቨር አድርጌዋለሁ። ሰሞኑን ግን እንዴት ነው ግራ አብዝተሃል እንዴ? ምን ሆነ የበዛው? ያው ከኔ የሚጠበቀውን ነገር ላድርግ ብዬ ነው። አይ እንደዛ ሳይሆን ልጠይቅሽ በሚል ተልካሻ ሰበብ መመላለስ አበዛህ ብዬ ነው። ወደ አንተ ደግሞ እንደዚህ በላትና ሌላ ጦርነት አስከፍትብኝ ደግሞ። ቆይ ለመሆኑ ግን ምንድን ነው የሚያጣላችሁ? ምን እባክህ፣ ባለፈው ኪችን ውስጥ አግኝቻት ሙያ የለሽም ብያት ነው። አንተ ልጅ ሴት እኮ ሙያና መልክ የለሽም አይባልም። እና ታዲያ እንዴ ከሌላትስ? ምንም ቢሆን ሴት ይኸውልህ ከአይኗ ይልቅ ጆሮዋን ስለምታምን ታምሪያለሽ፣ ትሻያለሽ ነው ማለት ያለብህ። እንዴት? በቃ
መስታወት ላይ ተጥዳ ዝንጀሮ የሚመስል መልኳን ስታይ ቆይታ ቆንጆ ነሽ ስትላት ደስ ይላታል። ጽናት እንዳትሰማ እንዴ ጽናቴንማ አያካትትም። ዛሬ ግን ቀለል ያለ ትመስላለህ ከሰሞኑን። እንዴ ምን ሆኜ ነበር? ቆይ ኪራ እኔ አላስጨንቅህም ብዬ ነው እንጂ ከሰሞኑ ነገር እንደሆን ካውቄብሃለሁ። አረ ምንም አልሆንኩም። ችግር ካለ ደግሞ ልሰማህ ዝግጁ ነኝ። በጣም አመሰግናለሁ፣ ግን ምንም የለም። ኪራ እባክህ እንደዚህ በመሆን በጣም ብዙ ሰው እየጎዳህ ነው። የመጀመሪያ ተጎጂ ደግሞ ጽናት ናት። እሷን ለመጉዳት ያደረግኩት ምንም ነገር የለም። እና ታዲያ ማንን ለመጉዳት ነው? ራሴን። እንዴ ምን አይነት ራስ ወዳድነት ነው? ጽናት የምትኖረው እኮ በአንተ ውስጥ ነው። አንተ ስትጎዳ እሷ ምንም ማትሆን ነው የሚመስልክ? እኔ ኖሬም አልጠቅማትም። ታውቃለህ፣ በዚህ ንግግር ውስጥ በራስ ተስፋ እንደቆረጥክ ነው የተረዳሁት። አይ እንደዛ አይደለም። ተው ወንድሜ፣ ለማስተባበል አትሞክር። በአንተ እንደዚህ መሆን ምን ያህል ያፈቀሩ ልቦች እንደሚጎዱ፣ ምን ያህል የወለደ አባት እንደሚያዝን ማወቁን ተው ይቅርና እኔ ትናንትና የመጣሁት እንኳን እንዴት እንዳዘንኩ ብታውቅ ለሰከንድ ራስን እንደዚህ ባላደረግከው ነበር። እና ምን ላድርግ? እናቴን እኮ ኪራ በቃ እንደዚህ አይነት ሰው ነህ እንዴ? ታዲያ ጋሼ ፊት እንደ ጠንካራ ሰው ማስመሰሉ ለምን አስፈለገ? ሰው ላይ ማስመሰል እኮ በጣም የህሊና ጉዳት ያመጣል። ከዚህ በላይ አባት ሲጨነቅ ማየት ስለከበደኝ ነው ምንም እንዳልመሰለኝ ሆንኩት። በጣም ራስ ወዳድ ነህ። አይደለሁም። እና ምንድን ነህ? እኔ ደካማ ነኝ። እስኪ ኪራ እኔን አስበኝ። እናቴን ከስራ ቦታዋ ላይ በውሸት እንዳትሰራ አድርጌ ያፈናቀልኳት። በዛ የተነሳ ገቢ እንዳይኖራት ሆነች። ታማ የሕክምና አታ በስቃይ ከዚህ ዓለም በሞት ተለየች። ግን እሷ ትመክረኝ የነበሩ ምክሮችን ተስፋ አንግቤ የተሻለ ህይወትን ለመኖር ይኸው ዳክራለሁ። በምድር ላይ ስንኖር እኮ እስኪ አንዳንድ ወታደሮች ናቸው። ለህዝብ ሰላምና ደህንነት ሲሉ እነሱ ይሞታሉ። የእነሱ መሞት የህዝብን ሰላም እንዲጠብቅ ያደርገዋል። አንዳንድ እናቶቻችንም እኮ ለእኛ ሲሉ የሚከፍሉት የሞት ዋጋ እኛ የተሻለ ቦታ እንድንቀመጥ ነው። ታዲያ እናትህን ሞት ለምን ታባክነዋልክ? ተው ኪራ፣ ነገሮችን አስተውል እባክህ። እኔ እንደዛ ማድረግ አልችልም። አንድ ነገር ልንገርክ፣ የሞተ ሰው የሚኖረው በአንተ ውስጥ ነው። እናትህን ማስደሰት ከፈለግ የተሻለ ህይወትን ኑርላት። ኪራ፣ ከዚህ በላይ ከተነጋገርን ግን ወደ ጸብ ነው የምንሄደው። እንዴ ምን ማለት ነው? ተረጋጋ እንጂ። እስኪ አስበው፣ አንድ ወንድሜ የምትለው ሰው ፊት ለፊት ራሱን ጥሎ ወድቆ ብታገኘው ምን ትላለህ? እኔን ለማጽናናት ብለህ ነው አይደል ወንድሜ የምትለኝ? ምን? በጣም ነው የማዝነው። አንተን ወንድሜ ብዬ የምሸነግልህ ነው መስለህ ኪራ? ምንም ቢሆን ባይወልደኝም እኮ አባትህ ለእኔም አባቴ ነው። ከመሬት አንስቶኛል፣ ከማይረባ ህይወት ለውጦኛል። እሱማ ነው፣ ግን ጋሼ ሳይወልዱኝ እንደ አባት አሳደጉኝ። አንተን የወለዱ ልጅህን ደግሞ ወንድም አድርጌ መቀበል የሚከብደኝ ነው ይመስልክ? በጣም ይቅርታ ክብሮሜ፣ እኔ እንደዚህ እንዲሰማ ፈልጌ አልነበረም። አይገርምም? በህይወቴ ትልቅ አጥንቴን ሰንጥቆ የገባው ሀዘን እናቴ ስትሞት ነበረ የተሰማኝ። ግን አሁን ድጋሚም ተሰማኝ። አረ ክብሮሜ ይቅርታ፣ እኔ እኮ እንደዛ ለማለት ፈልጌ አይደለም። ተው ኪራ፣ የአፎ ለምታ አይታሽም። ለካ ቤተሰብ የሆንኩ መስሎኝ ነበር። ለካ ችግሬን ለማሳለፍ እንደዚህ ጥጋዎቹ ነው የምታስበው። አረ በፍጹም እንደሱ አይደለም ክብሮ። አይ በቃ እዚህ ጋር ይበቃል፣ ይሻላል። አረ ይህን ያህል ነበር ያቀረበኝ ማለት ነው።
ደረጃሽ እንጂ አንቺ አልጣልሽም። ደግሞ እንዳልተመቸሽ ክብሩም ነግሮኛል። ምን እባክሽ ጥለሽ ስትጠፊ እኮ የሚመክረን መፍትሄ የሚሰጠን ሰው አጣን። እግሬን እንጂ ጭንቅላቴን አልታመንኩ። አመጡ አልነግሩኝም እንዴ? ታመሽ እንኳን እረፍት እንስጥሽ ብለን እኮ ነው። በየት በኩል ነው ማርፎ? ይሄ ክብሮ ምን እየላካችሁብኝ? እሱ እኮ ነው እየሰራ ምግብ የሚያመጣልሽ። ለማ? ለኔ? አዎ። ምን ነው? እሱ እኮ ጽናት ላከችኝ ነው የሚለው። ምን ክብሮ ማሽ? ወይ ጉድ! አረ ሙድ ያዘ ማለት ነው። አረ ይሄ ሰውዬ እንክብካቤ አብዝተዋል። ጭራሽ እየዋሸ ሰበብ እየፈለገ ይመጣል። እረፉ። አረ እኛ አርፈናል፣ ግን የሰው መገናኛው ይገርማል። እናንተ ከሱ የተረፈውን ጨጓራ ልትልጡ ነው እንዴ የመጣችሁት? አረ ትተናል። ይሻላችኋል። አሁን ምንድን ነው ችግሩ? እስቲ በደንብ ንገሩኝና መፍትሄ እንፈልግ። እንደዛ ይሻላል። ለእኛ ግን ስለ ምግቡ ቢነገረን ነው የሚሻለው። ዊሰኒ አሁን እናንተ መቀለጃ አሉን። ክብሮም እኮ ፊት ባሰጭው ማለት ያለ አንዳች ነገር እዚህ ቤት አይመጣም። እኔ እህቴ ትሙት ኮሰረት፣ ይሄ ኮሰረት አፌ ላይ ቀረ እኮ። ይልሽ ለልጁ ኮሶ የሆነ ፊት ነው ባሳየው፣ ግን ብገላምጠው ብሰድበው አይገባውም እኮ። ግን የምን ኮሰረት ነው? ባለፈው ስትይ ሰምቼሽ ነበር። አረ ክብሮም ሲል የሰማሁት መሰለኝ። አይ ጉዴ መሰማችሁ። ሞያሽ ይዘርዘርልሽ የተባልኩ ልጅ ባለፈው ጽናት የሰራችው ምግብ እኔ ነኝ የሰራሁት ማለት። እሺ አድሪት፣ ከዛስ? ከዛማ ክብሮም ምን ተጠቀምሽ ብሎ የሼፍ ጥያቄ ሲጠይቀኝ ይሄ አይበገር ምላሴ ኮሰረት ብሎ መመለስ። ጎበዞች ሳቁብኝ። እሱም እንዲህ ነበር የሳቀብኝ። ደግሞ እናንተን ሰው ብዬ ለእናንተ መናገሬ። ውይ ሰኒ አንበሳ ሲያረጅ አሉ። ኪራዬ ቤት አለህ እንዴ? እንዴ ስንት ቀን እኮ እዚህ ሆነ ካየው። ማለት አልገባኝም። ትጠጣለህ፣ በዛ ላይ ታምሻለህ። በጣም ነበር ይናፈቀኝ። ቆይ የተፈጠረ ነገር አለ እንዴ ህይወቴ? ማን ብለሽ ነው የጠራሽ? ህይወቴ ምን ነው? እንደዚህ ጠርተሽኝ እኮ አታውቂም። ባልጠራህም ባልነግርህም እኮ ታውቃለህ። የመኖሬ ትርጉም አንተና አባቴ ናችሁ። አውቃለሁ። አንተ ማለት እኮ ለእኔ የደስታዬ ምንጭ፣ የወደፊት ደስታዬ ነህ። ኪራይንን አታውቅም? አውቃለሁ። አይ አታውቅም ኪራይ። እንዴት? ይህን ብታውቅማ ህይወቴ ስል ባልገረመ ነበር። ያላንተ እኮ ዓለም ባዶ ናት። በቃ እሺ ምንም አትበይኝ። ለምን? ምንም በቃ ዝም በይ። እንዴ ለምን? ፍቅሬ መግለጽ ስህተት ነው? እናቴ እኔም እኮ እወድሻለሁ። ግን ፍቅርህን ኑሬ እኮ ነው ላሳይ የምፈልገው። ይቅርታ እሺ። ለምን? በቃ ለሁሉም ነገር ይቅር በይ። ምንም አደረግክ ምንም ኪራዬ፣ እኔ አንተን ይቅር ከማለት ውጭ ምንም አማራጭ የለኝም። ለምን? ምክንያቱም አንተ ህይወቴ ነህ። አፈቅርሻለሁ። እኔም የኔ ውድ፣ አሁን ራት ላቅርብና እንብላ። እሺ ግን በአንድ ነገር እንስማማ። ምን? እኔ ነኝ የማጎርስሽ። ይሄ ጸባይ ናፍቆኝ ነበር። በቃ እኔ ልሄድና ምግብ ላቅርብ። እዚህ ላምጣ ወይስ ሳሎን? አይ ሳሎን እመጣለሁ። እሺ እኔ ያለው ህይወቴ እጠብቅሃለሁ። እሺ እሺ። ይሄን ያላስከፍቻት ነበር። ለምን እንደምጠጣ እንኳን እኮ አልጠየቀችኝ። መቀየሬ ብቻ ነበር ያስደሰታት። እኔ ግን ከቀን ወደ ቀን ለዚች ልጅ ያለኝ ፍቅር እየጨመረ ኪራ አትወጣም?
አልወጣም። ምን ነው ምን ተገኘ? የምርህን ነው? እሺ በቃ ቻው። ኧረ ፒስ። እሺ ቻው ቻው። የስ ኪራ ወደ ቀልቡ እየተመለሰ ነው። አምላኬ አመሰግናለሁ። ኪራ ህይወቱ ስለገባው ህይወቱ እንዲስተካከልም ምክንያት ስለሆንኩ በጣም ነው ደስ ያለኝ። እንደኔ በጸጸት አለንጋ ከመገረፍ ህይወቱም ከመበላሸት አንተ ታደገው። እንደኔ በጸጸት ማዕበል እየተናወጠ ከመኖር ያዳንከው ፈጣሪ አመሰግናለሁ። እንደኔ እንዳይሆን እሱን አግዘው። ብቻ በጣም አመሰግናለሁ። ይህን ቀን እንዴት ስናፍቀው እንደነበር። ዛሬ ቀኑ ምንድን ነው? ልደትሽ ታህሳስ 29 ነው። ገና የተገናኘንበት ቀንም አይደለም። ታዲያ ምንድን ነው? የኔ ፍቅር ካላንደር ዘረዘርክ እኮ። እኔ ለማለት የፈለግኩት እንደዚህ ደስተኛ ሆነህና ተረጋግተህ ቁርስ የምትሰራልኝ ፍርፍር ሾርባም ቢሆን። አንቺ እንዲህ እርሜን አንድ ቀን ቀልቤ ጠፍቶ ያልተፈረፈረ ፍርፍር ሰርቼ ባበላሽ እድሜ ልክሽ ሙርት ልጅ። አንዳንዴ ከትክክለኛ ነገር በላይ ስህተቶች በፍቅር ውስጥ አይረሴ ናቸው ትላለች ሰኒ። እሷ ሳታፈቅር የፍቅር ቴራፒስት ናት። እንዳልከው ነው። ቆይ ግን ይሄን ያህል እኔ በማድረግልሽ ነገር ደስተኛ ነበርሽ? አይደለም ለምታረግልኝ፣ አንተ ስላለኝ ራሱ ምን ያክል ደስተኛ እንደሆንኩኝ ብታውቅ እንደዚህ ባልተናገርከኝ ነበር። እንዴ ፍቅር እያኮረፍሽ ባልሆነ። ኧረ እባክህ፣ እንደውም እንደ ስራ ቢሆን ኖሮ ቅቤ ጠገብ አለንጋ ነበር የሚያስፈልግ። በዚህ ኑሮ ውድነት ይኸውልሽ አለንጋውን ሳይሆን እኔም ብታበይ ነው የሚሻልሽ። አታናደኛ። እኔ እኮ ስትናደጂ በጣም ነው ደስ የሚለኝ፣ ለዛ ነው። እና አንተን ደስ እንዲል እኔ ጨጓራዬ ማለቅ አለበት? ታዲያም ችግር አለው ይለቃ። የኔም በሼር እንጠቀማለን። እንዴት አደራችሁ? እንዴ እዚህ ነው ያደርከው? ምን ማለት ነው? መቼም እንደ ውሻ ጭራዬን ቁልምሜ ደረጃ ላይ አላድር፣ ቤቴ ነው ያደርኩት። ታዲያ እንዴት ገባ? በአጥር ዘለይ። አንተ እኮ አታደርገውም አይባልም። ይብድ የሆነ ልጅ። እድሜ ለእጄና እግሬ። ደግሞ አልሰማችሁም እንዴ? ምኑን? ያው በዝግመተ ለውጥ ከዝንጀሮ እንደመጣ ነው። ስለዚህ መንጠላጠል አያቅተኝም። ሰኒ ደግሞ ሙሉ ወጣችብኝ። አረ ይሄማ ኢትዮጵያዊ ታራዛል ነው። ዛሬ ጠዋት ሰው ሆናችኋል። ተኝታችሁ አላደራችሁም እንዴ? ማን አውቋበት? በቃ ሳሎን እንሂድ። እሺ። እንዴ ልጅቷን እንደ ቋንጣ ሰቅላት ወዲህ ነው የምትሄደው? አወርዳት እንጂ። እሺ አወርዳታለሁ። ኧረ እኔ እወርዳለሁ። አይ የኢትዮጵያ ሴቶች በቃ ለሮማንስ አትሆኑማ። እንዴት? ይኸውልሽ ጽናት፣ ብቻሽን ስትሆኚ ሶፋውን በአንድ እጅሽ አንስተሽ ልታጸጂ፣ ኧረ ከፈለግሽ ግድግዳውንም ብድግ አድርገሽው ልታጸጂ ትችያለሽ። ግን ከወንድ ጋር ስትሆኚ 1 ሊትር በኋላ ማንሳት ራሱ ኧረ ከበደኝ ማለት አለብሽ። እንዴ ለምን? እንዲ የነገርኩሽ እኮ ነው። አንቺ በጉልበት ከሱ ጋር መወዳደር የለብሽ። እንዴ ለምን ለምን ትላለህ እንዴ? ወንድ እንዳትመስል ነዋ። ኧረ ስድብ ስድብ ከመሰለሽ ሳሎን ነይ እና አስረዳሻለሁ። ደግሞ ሳታወርዳት ናል። ይሄ ሰውዬ ግን ምን የሚሉት ጉድ ነው? ኧረ እባክሽ ዝም በይ። ይሄኔ በር ላይ ሆኖ እየሰማን ይሆናል። ለማንኛውም ነይ። በቃ እኔ ልሂድ። ተመስገን የኔ ጌታ። ሄሎ ምን አልሽኝ?
የእረፍት ጊዜ ሻልቋል እና ጨምሪበታ። ሄሎ አለቃ ቦርጮ ማለት ያለቃ ቴዲ። አረ ተሽሎኛል፣ እመጣለሁ። ባይሻለኝም በዊልቸር እመጣለሁ። ወይኔ ጉዴ ጆሮ ላይ ዘጋው። አረ ወይኔ ሰኒ ምንድን ነው የሚሻለሽ? ቆይ አሁን ምን ብለሽ እንደምታስተባበው ያሉኝ አለቃሽን አለቃ ቦርጮ። አረ ሰኒ አሁን ምን ብዬ ነው እሺ ማስተካክለው? ወይኔ